በዞኑ ሰፊ ወጣቶችን የሚያቅፍ የገጠር የወጣቶች ስራ ዕድል ፈጠራ ትኩረት ተሰጥቶት እየተሰራ እንደሚገኝ ተገለጸ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ኮንታ ዞን በተያዘው በጀት ዓመት ሰፊ ወጣቶችን የሚያቅፍ የገጠር የወጣቶች ስራ ዕድል ፈጠራ ትኩረት ተሰጥቶት እየተሰራ መሆኑን የዞኑ አስተዳዳሪ አቶ ታከለ ተስፉ ገልጸዋል። በዞኑ አመያ ዙሪያ ወረዳ በግንባ አጋሪ ቀበሌ በቡና ልማት ኢንዱስትሪ የተሰማሩ ወጣቶች በበኩላቸው በዘርፉ ውጤታማ መሆናቸውን ተናግረዋል። በዞኑ የወጣቶች ስራ ዕድል ፈጠራን በመሰረታዊነት በመደገፍ ዘርፉን ለማሻገር ትኩረት መሰጠቱን የገለጹት አስተዳዳሪው በዚህም በዞኑ ያለውን እምቅ የግብርና አቅም በተሟላ መልኩ ጥቅም ላይ ለማዋልና በሂደቱም ለዜጎች ስራ ለመፍጠር ትኩረት ተሰጥቷል ብለዋል። ስራ ዕድል ያልተፈጠረላቸው ወጣቶች በየአካባቢው የተፈጠሩ ያሉ በመሆኑ ለዚህ ልባት መስጠት ደግሞ ያስፈልጋል የሚል ነገር ነው ያለን። ለዚህ ምን አይነት አማራጮችን እንጠቀም የሚለው ነገር ሰፊውን ወጣት ማሳተፍ የምንችልበት እድሎች መጠቀም አለብን የሚል አቋም ነው ያለን። በበጀት ዓመቱ በዞኑ 3 መዋቅሮች በቁጥር 8 እያንዳንዳቸው 200 ወጣቶችን የሚያቅፍ የእርሻ ማዕከላት የማደራጀት ስራ በትኩረት እየተከናወነ እንደሚገኝ በማንሳት የመሬት ዝግጅት፣ ቀላልና አነስተኛ የማምረቻ ማሽነሪዎች ግዢ የማሳለጥ ተግባር እየተከናወነ ነው ያሉት አቶ ታከለ ለተግባሩ የዞኑ መንግስት ከ12 ሚሊዮን ብር በላይ በጀት መድቦ እየተንቀሳቀሰ ይገኛል ብለዋል። አንድም የእርሻ ማዕከላትን በየወረዳው እንፍጠር። በአንድ ማዕከል ላይ 200 ወጣት 300 ወጣትን መሸከም የሚችል የእርሻ ማዕከላትን መፍጠር አለብን የሚል ነገር ነው ያለኝ። ይሄ አንዱ ፓኬጅ ተደርጎ የሚመራ ነው። 8 ማዕከላትን እንፈጥራለን ብለን ዘንድሮ አቅደን በዚህ ልክ እየተንቀሳቀስን ነው። አሁን ግንባታ የተጀመረባቸው ወደ 3 ማዕከላት አሉ። ሀብት ኦልሞስት ወደ 12 ሚሊዮን ብር አካባቢ ለዚህ የሚሆን መነሻ ሀብት በዞንና በወረዳዎች አማካይነት መድበናል። የቡና ልማት ኢንዱስትሪ ሰብሳቢ ወጣት አንድነት ታደለ እንደገለጸው ማህበሩ 10 አባላትን በመያዝ በአነስተኛ ካፒታል የተቋቋመ ሲሆን አሁን ላይ ከ70 ሚሊዮን ብር በላይ ቋሚ ሀብት ማፍራት መቻሉን ገልጸዋል። በፊት እኛ ስንደራጅ ምንም ሳንቲም የለንም፣ በስርዓት ተደራጅተናል። አሁን ካፒታል ወደ 73 ሚሊዮን አካባቢ ቋሚ ሀብት በካሽ ባይኖርም ቀጣይ በዚህ ደግሞ ከዚህ ምርት ሽያጭ በኋላ ለሌሎችም ስራ ዕድል ለመፍጠርና እኛም ደግሞ ወደ ሻል ያለ ደረጃ ለመድረስ አቅደን እየሰራን ያለ ነው። በዘንድሮ የምርት ዘመን 200 ኩንታል ቡና ለማዕከላዊ ገበያ ለማቅረብ ሰፊ የዝግጅት ስራዎች እየተከናወነ መሆኑን የገለጸው ወጣት አንድነት በሂደቱም ለበርካታ ዜጎች የስራ ዕድል ተፈጥሯል ብለዋል። በዚህ ማሳ ላይ ወደ 46 ወጣቶች በቀን በ1 ኪሎ በ10 ብር ሂሳብ 90 ኪሎ 80 70 ኪሎ እየለቀሙ እስከ 700 ብር እስከ 800 ብር በቀን የሚያገኙት ወደ 46 ወጣቶች አሉ። የመንግስት ድጋፍና ክትትል ለተሻለ ውጤት እንዳደረሳቸው የገለጸው ሌላኛው የማህበሩ አባል አለማየሁ አሰፋ አሁን ላይ በቡና ልማት ስራ ውጤታማ መሆናቸውን ተናግረዋል። የቀበሌው የግብርና ጽሕፈት ቤት ኃላፊ አቶ ሀበሻው ዳላንጎ በበኩላቸው ወጣቶቹ የስራ ባህልን በማሻሻልና ውጤታማ በመሆን ለሌሎች ምሳሌ መሆናቸውን ገልጸዋል። ቀበሌ ላይ ብዙ ስራ አጥ ወጣት ነበር። እነሱ ከገቡበት የተሻለ ስራ እየሰሩ ሌሎችም አርሶ አደሮች እነሱን ተከትሎ ብዙ ስራ በቡና ፖቴንሻሊቲ ላይ እየሰሩ ያሉበት